ሰላም የሐዋርያው ዩቲዩብ ተከታታዮችና ቤተሰቦች በዚህ ቪዲዮ በጣም አሪፍ የሆኑ የሶሻል ሚዲያ ቪዲዮችን ስብስቦችን ይዘን መተናል። ሰሞኑን በትግራይ እየተፈጠረ ያለው በጣም አሳዛኝ የሆነ በህፃጽ አካባቢ እየተፈጠረ ያለውንም ስለሱም አንዳንድ ምንድነው አዌርነስ እንዲሆኑ ብዬ ያሰብኳቸው ቪዲዮዎች አካትቻለሁ። ሞር እዛ ላይ ያተኮረ ቪዲዮ ሊሆን ይችላል። አብራችሁኝ እንድትሆኑ እጋብዛችኋለሁ። እኔ ሐዋርያው ነኝ ከሐዋርያው ዩቲዩብ። እስቲ ወደ እውነት እጅግ በጣም ያሳዝናል። እቺ ከላይ የምትመለከቷት እናት የኔ እናት ያንተ እናት ወይንም ያንቺ እናት ብትሆን ኖሮ ምን ይሰማችሁ ነበረ? እጅግ በጣም ይከብዳል አይደል? አዎ ባትወልደንም እቺም እናታችን ነች። በምግብ እጦት ምክንያት በረሃብ አንጀቷ ተጣብቆ ልትሞት ከጫፍ ደርሳለች። እናም እባካችሁ መላው ኢትዮጵያውያን በአሁኑ ጊዜ በትግራይ ህፃጽ ከተማ መጠለያ ካምፕ ውስጥ የሚገኙ ወገኖቻችን በከባድ ረሃብ እየተፈተኑም ይገኛሉ። ይህችን እናት ልክ እናታችሁ እንደ ተራበች አድርጋችሁ አስባችሁት ሁላችሁም የአቅማችሁን ያህል ከላይ ሜንሽን በማድረግላችሁ አዶናይና ጓደኞቹ በከፈቱት አካውንት የአቅማችሁን ያህል በማገዝ ከምን ጊዜውም በላይ በአስቸኳይ ልንደርስላቸው ይገባል። ረሃብ ጊዜ አይሰጥም። ፈጣሪ ለተራቡት ወገኖቻችን ይድረስላቸው። እንግዲህ ወገኖች እንደተመለከታችሁት ነው ቪዲዮውን። በጣም የሚያሳዝን ነገር ነው። በትግራይ በህፃጽ አካባቢ ወገኖቻችን ላይ እየተፈጠረ ያለው ነገር ጊዜ የማይሰጥ ነው። ረሃብ ነው። በጣም ከባድ ነገር ነው። ህመም አለ። በጣም ብዙ ችግሮች አሉ። በ100 ብር በጣም ቀላል ነገር ነው። 100 ብር ነው የተባለው። መላው የሐዋርያችሁ ተከታታዮችና ቤተሰቦች ይሄን ቪዲዮ የምታዩ በሙሉ ይሄን ቪዲዮ ሼር እያደረጋችሁ ለሰዎች እንዲደርሱ አድርጉ። እዚህ ወንድማችን እንደተናገረው በተቀመጠው ብር ማሰባሰቢያ ላይ ይሄድ ገባችሁ እንድታዋጡና የአቅማችሁን እንድታደርጉ ስንል እንግዲህ ድምጽ እንሆናለን ማለት ነው። እስቲ ወደ ቀጣዩ ቪዲዮ እግዚአብሔር ይርዳኝ እና በስሜ ሞዴስ ማምረት ልጀምር ነው። ኦ ማይ ጋድ! በስሜ ለሴት እህቶቼ ጄፓድ የተሰኘ ሞዴስ ማምረት ልጀምር ነው። ጄፓድ የተሰኘ የማን ምሬ ነው ብላችሁ ቁም ነገር እንደሌላው ሞዴስ በየሱቁና የሚሸጥ ሞዴስ ግን አይደለም። እግዚአብሔር ይርዳኝ አልኳችሁ። ለዛ ነው ዋናው ዓላማ ያ ሞዴስ እስር ቤት ላሉ ሴቶች ማለትም አቅም ለሌላቸው፣ መንግስት ትምህርት ቤት ላይ ላሉ ሴቶች አቅም ለሌላቸው፣ ከዛ በተረፈ ገጠራማ ቦታ ላይ ሞዴስን ንጽህና መጠበቂያን ለማያውቁ ሴቶች ለነሱ ሴቶች በስጦታ መልክ የሚሰጥ ነው እንጂ ገበያ ላይ የሚወጣ ሞዴስ አይደለም። ሶ ያንን ከኔ ጋር አብራችሁ ማገዝ የምትፈልጉ ወይም አብረን በምን አይነት ወይ እናድርገው የሚለውን መነጋገር የምትፈልጉ ኤኒ ታይም ኢንስታግራም ላይ ቲክቶክ ላይ ኢንቦክስ አድርጉልኝ። ትችትን ወደ በጎ ነገር መቀየር መቻል ይሄ በጣም ጥሩና ትልቅነት ነው። ወንድማችን ጆሲ የሚደገፍ ሀሳብ ነው ያሰብከው ለማለት እወዳለሁ። ግን ከዚህ ቀደም ፌስቡክ ላይ ይሄንን ፎቶ አየሁኝና በሰዓቱ ነው ለምናገር አስቆኝ ነበረ። ግን ታይቷቸው ነው እንዴ ይሄ ልጅ የሞዴስ ፋብሪካ መክፈት እንደሚችል ሊከፍት እንደሚችል እውነት በጣም ነው ያስገረመኝ። ለማንኛውም በጣም የሚደገፍ የሚበረታታ ሀሳብ ነው። ከጎን ነን ለማለት እወዳለሁ። በዚህ አጋጣሚ ድምጽ ስለሆንከን እናመሰግናለን። እንግዲህ ቪዲዮውን እንዳያችሁት ነው። ኤፍራታ በጣም እናመሰግናለን። ጥሩ ቪዲዮ ነው ያቀረበችው። እሷ የሱን እንትን ሀሳብ ደግፋ ሌላ ሰው ባላየበት አንግል ነው እሷ የሚያየችው። አሁን ብዙ ትችት ይቀርብበታል። ይሄ ልጅ የታሰረውም ያን አዌርነስ ፈጥራለሁ ብሎ እንግዲህ በለበሰው ልብስ ምክንያት ታስሮ እንደተፈታ ይናቃለን። ግን የተወረወረበትን ድንጋይ ምንድን ያደረገው ሰብስቦ እየገነባ ነው ማለት ነው። በጣም የሚደነቅ ነገር ነው። ሰዎች ጠላቶች ይወረውሩብናል፣ እኛ ግን የተወረወረብንን ድንጋይ ለምንሰራው ቤት ማዕዘን አድርገን ማስቀመጥ አለብን ማለት ነው። በርታ ቢጋፕ ትልቅ ነገር ነው። በርታ ነው። በጣም ትልቅ ሀሳብ ነው። አንደኛ ደግሞ ለትርፍ አይደለም ለበጎ አድራጎት ነው። ሞዴስ አምርቶ ሊሸጥ ሊያተርፍ ሳይሆን በበጎ አድራጎት እንግዲህ ሴት እህቶቻችንን በዚህ ምክንያት የሚሰቃዩ ብዙ አሉ። ከብዙ አይነት አንግል ያን አግዛለሁ ነው እያለ ያለው። በጣም ትልቅ ደስ የሚል ነገር ነው። እስቲ ወደ ቀጣዩ ቪዲዮ መሰላት ሊጨርሰው አይገባም። ይሄ እኮ አይገባም። ከዛ በኋላ ዛፖሊስ ጣቢያው ሄደ። ልጅንስ መውሰድ ይገባል።
ይቅርታ ጠይቄ አንተ እንዴት ነው የምታስበኝ? እኔ እኮ ደርሶ እኮ ለዛማ ተጸጽቼ እኮ ድፍት አልኩ። አሁን ቀድመህ ተደፋ ነው የምትለኝ ነገሩ ሳይወጣ አይደለም። አዳምጠኝ፣ ደርሶ ልጨርስ ብዬ ነው እንጂ ትንሽ አዳምጠኝ። ትንሽ ተክልዬ ታርቀን ነው የምንሄደው። ግድ የለም ተረጋጋ። አንተ ላይ እግር ላይ ወድቃለሁ። ኧረ እኔ ክብር ተክሌ የሚባለው ሰውዬ እኔ በቃ አንዳንዴ ስለዚህ ሰውዬ መናገር ይከብዳል። የሚሰራቸው ነገሮች ጥሩም ናቸው መጥፎም ናቸው። እንግዲህ የሚሰራ ሰውም ይሳሳታል። እውነቱን ለመናገር ግን ሰዎችን ለማንጓጠጥ እስከ መጨረሻ ሄዶ ለማዋረድ የሚሄድበት ስቴፕ ብዙም አይመቸኝም። ከዛ ውጭ ያለው ነገሩ አሪፍ ነው ባይነኝ። እስቲ ወደ ቀጣዩ ቪዲዮ አብረን እኔ አሁን ላይ ከእቴ ጋር ባለው ጋር አሁን 15 ዓመቴ ነው። ተቀልሻል 15 ዓመቴ ነው። እኔ ለምን እኔ 15 ዓመቴ ነው። ስንት ዓመት ነው ማለት ነው የምትበላለጡት? ኧረ 15 ውሸት ነው። አንቺ ውሸት አታውሪ። 15 ዓመቴ ነው እያለች ነው። 20 ዓመቷ ነው አሁን። እኔ ሙካ 15 ነው 15 እንበል 15 ነው የሚባለው እዚህ ላይ በኢየሱስ ክርስቶስ። እሺ በይ ሙካ አንቺ ዝም በይ። ታይ ቆጥሩብኝ ነገር የላትም እኮ አንዳንዴ የሚመጣባት ነገር አለ። ሰው እንኳን አታፍርም። ሰው ላንቺ ብሎ ነው እዚህ ድረስ መጥቶ አክብሮ ጠርቶ የሚጠይቅሽ ጥያቄ። አይ ነው ማለት ምን ይሻላል? እሺ አይ እኔ 15 መሆን ነበር የፈለኩት። እንደሷስ ውሸቷስ ምን ነው? ስለዚህ ምን እናድርገው? 20 እንበለው 15 እንበለው? የቱ ይሻላል? በቀለድ አልፈልግም። ታይ ስንት የቱ ይሻላል? አልፈልግም እንሻለን። በቃ 20 ይሆናል። አንዴ ስነግርሽ ስሚኝ እሺ። አውቀን ነው ወካይ እኔ ቲክቶክ ላይ ሳየው እንደሚመጣልኝ እንትን ነውና ሪል የሆነ እውነት የሆነ ነገር ስለሆነ ለዛ ነው መሰለኝ በጣም ብዙ ሰው የወደደው። ቪዲዮሽ ራሱ በአንድ ጊዜ ነው ቫይራል ይወጣልሽ። እቺ ልጅ ከእናቷ ጋር ሆነው ነው የሚሰሩት። በብዛት ዩቲዩብ ላይ የሚለቃሉ። በጣም አሪፍ ነገር ነው። አሁንም እንደ ድራማ እንደ አክቲንግ ነገር ነው ግን ያደረጉት። ግን ያለውን ሪያሊቲ አሁን ሴቶች እህቶቻችን ጋር የእድሜ ቅርሸባው በጣም ስላለ ከዛ ጋር ተያይዞ እንግዲህ ያለውን ነገር ነው የተናገሩት። ሌላ እንትን ብሎ የተናገሩት ነገር የለም። ግን ደስ የሚለው እዚህ ጋር ጋዜጠኛው ራሱ ደከመች ሞተች እኮ በሳቅ። ለምን እውነቱን ሲነገር እንደ ኮረኮሮ ያክል ያስቃል ለሚባሉ ያው ሁሉም ሴቶቻችን እድሜያቸው እንደሚቀንሱ ይታወቃልና ከዛ አንፃር ይመስለኛል እንደዛ የሳቀችው ማለት ነው ጋዜጠኛውም ልጆቹም እናትየውም ሴትዮዋም የልጅቷም የሚመቻቸው ደስ የሚል እንትን ነው። ወደነዋል ለማለት ያክል። እስቲ ወደ ቀጣዩ ቪዲዮ እንግባ። አንተ እኮ ሬዲዮ አልነበር እንደምትሰራው መጀመሪያ? ዋይ ሹድ ዩ ካም ሂር? ለምን እንደዚህ የመጣው? ምክንያቱም ሰውን ታገኘዋለህ እዚህ መከራን ጠብሰ ተመልከት። እኔ ጋር 2 ሳምንት 3 ሳምንት የበጀት መዝጊያ ስለሆነ ምናምን አልክ ሳምሶን ጋር ሄድክበት ጊዜ አለ ምናምን። አንተ እንደውም በጣም እድለኛ ነህ። እኔ መጀመሪያ ስትመጣ ሂውመር የሆነ ነገር ነገርከኝ። አሁን አልናገረው ደስ የሚል ነገር ስትነግረኝ ይሄ ሰውዬ በጣም እንትን ነው በየ በቃ በአዲሱ እንትን ትጀምራለህ ነው ወዲያው ያልኩት አይደለ? አንተ እድለኛ ስለሆንክ ነው። እኛ እኮ ቴሌቪዥን ሬዲዮ ላይ እንትን ለመስራት ድራማ በደቂቃ 5 ሳንቲም እና 1 ብር ለሚከፈልበት እንትን ምንድነው ቦታ ለመስራት ይዘህ ትሄዳለህ። ስክሪፕትህን ይዘህ ሰውየው ገባ አልገባ ብለህ ተንቀጥቅጠህ አንድ ተሽከርካሪ ወንበር ላይ ተቀምጦ በጣም በንቀትና በእንትን የሚያይ ሰውዬ ለሱ ሄደ ስክሪፕትን አሳይተህ እንትን የምታቀርብ ነው የሚመስለው። የይግባኝ እንትን ወይስ ቅላት የተፈረደብህ ነው የሚመስለው። ከ15 ቀን በኋላ ተመለስ ትባላለህ። ከ15 ቀን በኋላ አተኛም 15 ቀን ቆይተህ ስትሄድ አያስፈልግም ወድቋል አይተነዋል። ኖ በቃ አያስፈልግም ከመዝገብ ምንድነው በቃ ወይ ትሄዳለህ። አለፈ የተባልክለትማ ስለ ክፍያ ስለምን እንግዲህ እንደተከታተላችሁት ነው ያሁኑን ቪዲዮ። ሰራዊት ፍቅሬ በጣም የሚገርም ሰው ነው። ይህን ሰውዬ አሁንም ደገምኩባችሁ። እግረኛው የሚባለው ማለት ነው።
እንግዲህ ሰራዊት ፍቅሬ በጣም ብዙ ኤክስፒሪየንስ ያለው በጣም ብዙ ልምድ ያለው ብዙ ችሎታ ያለው ሰው ነው። ብዙ ነገርም የሰራ ሰው ነው። ይሄኛውን ኢንተርቪው ካላያችሁ ትግረኛው ሚዲያ ላይ ገብታችሁ ማየት ትችላላችሁ። አንዳንድ መንገድ የሚጠይቅበት መንገድ እንግዲህ ድሮ ይሄ ልጅ ታዋቂ ሳይሆን በፊት እነ ሰራዊት ፍቅሬ ጋር ፕሮጀክት ፕሮፖዛልና እያዘ እንግዲህ ጡል ሲል የነበረ ሰው ነው። ዛሬ እንግዲህ የተሻልኩ ቦታ ነኝ ብሎ የመጣበትን ሊረሳ ሲሞክር ግን እንዴት አድርጎ እንዳስታወሱ በጣም ተመችቶኛል። እዚህ ጋር ለምን ሁላችንም ብንሆን ኋላችንም መርሳት የለብንም። የመጣንበትን ወክ ያደረግንበትን ጀርኒ መርሳት የለብንም። ምክንያቱም ያ ነው ሀምብል የሚያደርገን እንደ ሰውም እንደ ማህበረሰብም ወደ ተሻለ ቦታ እንድንሄድ የሚያደርገን እንደ ግለሰብም ሀምብል መሆን ነው እና ትልቅ ምክር ነው የመከረው ብዬ አስባለሁ። ልብ ብሎ ለምን ወደ ዩቲዩብ ወደ ራሱ ሚዲያ የመጣበትን ምክንያት ሁሉም ሰው ያውቀዋል። ይሄ እንግዲህ ተቀጥሮ ሲሰራ ተላለ ሚዲያ ላይ ሰራ የነበረ ነው ተክለ ሃይማኖት አዳነ። ለዚህ ወደ ራሱ ሚዲያ የመጣ የራሱ ምክንያት አለ። ሰራዊት ፍቅሬም እዚህ ጋር በደንብ አድርጎ ሪኮል አድርጎታል ብዬ አስባለሁ። እስቲ ወደ ቀጣዩ ቪዲዮ ነው። ወንድ ሆነ ትፈጠራል። ወንዳ ወንድ ግን መሆን ስራ ይፈልጋል። ተፈጥሮዬ ወንድ ነው። ወንዳ ወንድ ለመሆን ግን የወታደር ሜንታሊቲ ያስፈልጋል። ምንድነው የወታደር ሜንታሊቲ? ማንኛውም ነገር ሊገጥም ይችላል። ያንን ነገር የማለፍ ግዴታ አለብህ። የፈለገ አባጣ ጎባጣዩ አያገባ። ያቺን ቻሌንጅ የማለፍ ሜንታሊቲ የወታደር የሶልጀር ሜንታሊቲ ነው። የዛሬው ትልቁ ምክራችን ይሄ ነው። የመጨረሻው ምክራችንም ይሄ ነው። ጥሩ ፖዚቲቭ ምክር ነው ብዬ ነው ይዤ የመጣሁት። ትክክለኛ አባባል ነው። ሁሉ በእንትን አንድ ሰው ልጅ ኤክስ እና ኤክስ ዋይ ክሮሞዞም ይዞ ይፈጠራል። ወንድ ሴት ሆኖ ይፈጠራል። ግን ትክክለኛ የወንድ ካራክተር ማሳየት ማቹር መሆን እሱ እንዳለውም የወታደርነት ካራክተር የሚለውን ብዙም እኔ ባልደግፎም ያው ቆፍጣና የሚለው ቃል ይተካዋል። ወታደርነት ሳይሆን ቆፍጣና መሆን፣ ለዓላማ መቆም፣ እነዚህ የመሳሰሉ ነገሮች እንግዲህ ለመጥቀስ ይመስለኛል እና ወንዳ ወንድ መሆን ማለት ያ ይመስለኛል ትልቅ ነገር ነው። እንግዲህ ሁላችንም በየህይወታችን ማለት ወንዳ ወንድ ሲባል ግን ሴትነትን ዝቅ ለማድረግ ሳይሆን ሴትነት ደግሞ ትልቅ የራሱን የቻለ ትልቅ ነገር ስለሆነ ምክንያቱም ሴት ማለት ምን እንደሆነ እናውቃለን። እናትነት ነው፣ እህትነት ነው፣ ሚስትነት ነው፣ ኬር መስጠት ነው፣ ብዙ ነገር ነው እና ያን ነገር አንደርማይን ለማድረግ ሳይሆን እዚህ ጋር ልጁም የተናገረው ወንድ ልጅ ቆፍጠን ማለት አለበት፣ ኃላፊነት መውሰድ አለበት ለራሱ ህይወት። ማንም ሰው ተጠያቂ የለም፣ ራሱ ነው የሚለውን ለማሳየት ይመስለኛል። እስቲ ወደ ቀጣዩ ቪዲዮ እንላለን። አራት ወልዳ አራቱም ልጆች የሉም ህይወት እና አሁን ትልቅ ሰው ከአልጋ ትነሳ ትልቅ ሴትዮ ነች። ሁሉም የወለደችው ልጆቿ ሞተዋል። አንዳንዶቹ ድማ በረሃ ሄዶ አንዳንዶቹ በቃ የቀሩ ናቸው። ልጅ የሚባል የላትም ከአልጋ አትነሳም እና እቺ አሁን እናት ላሳየን ከመይ ኢለን ሰላም ዴን ከመይ ዳንዴን ከመይ እዚ ጆን ዳንኤል ይባል ንዓን ግጥይቅ መጽ ደዋ ከንዓን ግጥይ ከአዲስ አበባ መጽ ጆን ዳንኤል ይባል ሲማሚ መተናለውን አይዞት እኛ ልጆቹ አለንሎት እሺ አንحنا ደቅኸን ለና አልከነ ይዝግን ይለከነሎ አነ ወድኸነ ይዝግን እሺና ጁስ ይጠጣሉ ማሚ ክነምጸልክን ነው ማንጎ ክነምጸልክን ሰት ያደ ይለከነሎ እሺ እሺ ፊኖ ፍርኖ ዱቄት በላጭ ፊኖ የሚባል አይዘግን ክን ትሪአላ ሀዙ ተዛዝ ቤት እዚ ናይ ሰውዬ ይሄ ቤት የኔ አይደለም የሰው ነው እያለች ነው። አጸዳኝ ለያሞን እኔ ይላል ቤት መስራት ይችላል። እንደዚህ አይነት ቤት ሰርተህ ለሰው ልሰጥ ይችላል። እዚህ ተፈት ነገራቸው ይስተርጉምላቸው። ስለዚህ ማሚዬ እንደዚህ አይነት መጠለያ እንሰራሉትና እንሰጦታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስክንወኪና ንሕና አይዝጊ ወድኸ ይብለከሎ እና ሰራሉታለን። እሺ እናቴ አጆን ሀረቅ ከመለና ደቀ ይደረሙ ሰለስተ ሆኑ አዚያ አተሞ ዚያለት ይወም ዘባሉ ሆይ ሶስት ልጆች ነበሩኝ። የት እንደሄዱ ወዴት እንደገቡ አላቅም ያለች ነው። ጠሪ በምን ደም ደው ይበሉ
እዚኦም ኩሎም ድማኒ ኣሰርና ሃርቲ ኣዶ እኺ ዝንሕና እናሃለና ኣይትሞተን እኺ ኣይኹ ይብሉ ከለው ኣመስግን እዮም ምስጋና ዓለም ድማኒ ነዚኦም መሰረት ገርኩም ነዚኦም ሪኢኹም ዞም ህፃውንቲ ዝሰርሕዎ ዘለዉ ስራሕ ንዖም መሰረት ገርኩም ንስኻትኩም ድማኒ ካልኦት ዘለኹም ሓገዝቲ ንክትኮኑ ኣብ ጎኒ ዞም ህፃውንቲ እዚኦም ናይ ሕንፃፅ ነዚኦም ድማኒ ትሕግዙን ኣመስግን እዮም ቤት ለመስራት ስንት ብር ያስፈልጋል? ይጨርሳል። እኔ 10 ሺህ ብር ሰጥቻለሁ። ለስንት ቀን? ለሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባለታለሁ። እርሶ ቤቱን ያሰሩልኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልኩልኛል። አመሰግናለሁ። ያው አቆም ደግሞ አብሮን የመጣ ወንድማችን ጋር የመጣ ወንድማችን ነው። ይሄ ደግሞ ያው ተፈጣሪ ነው። ያው እነሱ እንኳን ይሄ ነገር በጣም የሚያሳዝን ነገር ነው ያየነው። በጣም ያሳዝን ነገር ነው ያየነው። ስለዚህ ያው ቤት ይኸውና እና ነገራችሁ ቤት ላሰራሉት ነው የራሱ። እሺ ከሁለት ቀን በኋላ ይደርሳል ብሏል። በሁለት ቀን ውስጥ በሶስት ቀን ውስጥ ሰርተው ያስረክቧቸዋል በላቸው። አደዋ ታይዝበክ ዘሎ እዚ ቸናዚ ናይ ሰብ እንዲሁ ናትክን ምስ ዓራታ ከምዚያ መሰረት ዓራታ ኣስሪሐ ምስ ገዛ ዓራታ ክወክኒ ኣነ ወድኽን ይበከሎ መረቀለይ ደዋ ለምንድን ነው ይሄ ሁሉ እንዲፈጠር የሚፈቀደው ግን? ለምን እናቶች ይሰቃያሉ? ለምን ልጆች ይሰቃያሉ? አረ በጣም ነው የሚያሳዝነው። በጣም ይሄ እንግዲህ ኢትዮጵያ ውስጥ ነው እየሆነ ያለው በህፃጽ። እውነት ነው ኢትዮጵያ ውስጥ ብዙ አንድ ቪዲዮ አዶናይ ሲናገር ኢትዮጵያ ውስጥ ብዙ ለውጥ አለ፣ እድገት አለ። አንዳንዴ መንግስት ላይ መተቸት ሁሉ ነገር ይከብድ ይችላል። እያንዳንዱ ይሄ ነገር የተፈጠረበት የራሱ ኤክስ ዋይ ዘድ የሆነ ምክንያት ስላለው ያን ነገር ሄዶ እዚህ ነው ከሌ ነው ጥፋተኛ ማለት አሁን እነዚህ ሰዎች ጋር መድረስ ነው የሚያስፈልገው። እኔ በቃ ይሄን ሁለት ቀን ሶስት ቀን አእምሮዬ ተረብሾ ነው ያለው ይሄን ነገር ካየው በኋላ። ይሄን አይቶ ያልተረበሸ ኢትዮጵያዊ አለ ለማለት በጣም ይከብዳል። እና እንረስላቸው። ይሄን ቪዲዮ የምታዩ ሰዎች በሙሉ እየሄዳችሁ ቅድም መጀመሪያ ላይ ያለው ቪዲዮ አይታችኋል። የቻላችሁትን ያቀማችሁ ከ100 ብር ጀምሮ አስገቡ፣ እርዱ። ይሄ ግዴታ ነው፣ ኢትዮጵያዊነት ስለሆነ ግዴታ ነው። በችግር ጊዜ በሀዘን ጊዜ መደራረስ ግዴታ ነው። ከዚህ ከራብ በላይ ደግሞ ምንም ችግር የለም። እስቲ ወደ ቀጣዩ ቪዲዮ። በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ሕፃት ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕፃት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ ዛሚንስ ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕፃጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው፣ ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን?
ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው ይሄ? ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። በጣም ወገኖቻችን ኢትዮጵያውያን በሙሉ በመላ ዓለም የምትገኙ እንግዲህ ይሄን እያያችሁ ዝም እንደማትሉ አሁንም ደግሜ ለምናችኋለሁ። በቻይን ቪዲዮ ያያችሁ እርዳታችሁን እጃችሁን እንዳሰበሰቡ። ይሄ ነገ ከነገ ወዲያ የሁላችንም ዕጣ ፈንታ ሊሆን ይችላል። እነዚህ ሰዎች እዛ ቦታ ላይ የወደቁት ትናንትና ወዲያ የራሳቸው የሆነ ነገር የነበራቸው የራሳቸው ቤት የነበራቸው ሰዎች ናቸው እና ዛሬ እንደዚህ ወርቆ ሲታዩ በጣም ልብ የሚሰብር ነገር ነው። እንግዲህ ሐዋርያቱ የምትከታተሉ እኔ የምትከታተሉ በሙሉ የቻላችሁትን 100 ብር ጀምሮ ማስገባት ይቻላል ባና አዶናይ በኩል ተብሏል። እየገባችሁ እርዳታችሁ እንደምታረጉ ባለሙሉ ተስፈኛ ነኝ። በተረፈ ምን እንደምላችሁ አላቅም። ይሄን ላይ እየጨከኑ ያሉ ብዙ ሰዎች እያየነን ፈጣሪ ልቦና ይስጣቸው ነው የሚባለው። እንዴት እርዳታ ቲክቶከሮች እርዳታ ሰብስቦ ይሄዳሉ፣ መንግስት ይዞ ማሰር አለበት ብሎ ሚዝቱ ሁሉ እያየን ነው። ተርቦ እንኳን ሞቱ የሚሉትንም እያየን ነው። ፈጣሪ ልቦና ይስጣቸው ነው ምሎ። እስካሁን ስለተከታተላችሁኝ አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያቱ። እርዳታችሁ ለሕፃን ህዝብ አይለይ እላለሁ። አመሰግናለሁ። ባይ